ባለፈው ጊዜ ተቀርጬ ሚንበር ቲቪ ላይ ቪዲዮን አይታችሁ ነበር ያልኩትና ልክ አልነበርኩም። እኔ በዛ ሰዓት በቃ ረጅም ሰዓት ስለወሰደች በጣም ጭንቀት ውስጥ ነበርኩ። ህክምና ያው ከዚህ እንደሄድኩኝ ምርመራ አለ። ከምርመራ በኋላ ሰርጀሪ ነው። ከሰርጀሪ በኋላ መቆም መቀመጥ ልብስ ማውለቅ። ባለፈው ጊዜ ተቀርጬ ሚንበር ቲቪ ላይ ቪዲዮን አይታችሁ ነበር እና በጣም አዝናችሁ ነበር። ስለኔ ስላዘናችሁልኝ አላህ ይወደዳችሁ። ሐኪም ቤት ሄጄ ነበር። በድጋሚ ሐኪሞች ወደ ውጭ እንዲሄድ አዘው ነበር። ከዚያ ወደ ውጭ ሄዳ መታከም አለባት። እዚህ ኢትዮጵያ ውስጥ የሚቻል ነገር አይደለም ህመሙ አሉ። ውጭ ሄዶ ለመታከም ከፍተኛ ገንዘብ ተጠይቀናል። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ኢብራሂም መሐመድ ባላለው የሳራ አባት ነኝ። ያው ህክምና ከዚህ ሄር ነው ረመዳን 20 ላይ ነው እና ወደ ለ3 ወር አንድ 10 ቀን ምናምን የቀረው ጉዳይ ነው ህክምናው ያደረግነው። እንደሄድን ወዳው ነው ህክምናውን የጀመረችው። ከዛው ከአየር መንገዱ ተቀበሉን፣ ቀጥታ ወደ ሆስፒታሉ ነው የሄድነው እና ህክምናው በጣም ጥሩ ነበረ። ብዙ ነገሮችን ያው ከመጀመሪያ እንደገባን ያው የመጀመሪያው ምርመራ አለ። ከሰርጀሪ በፊት ብዙ ምርመራዎች አሉ። ያንን ሂደት ሁሉ ቶሎ አለፈች። ያው እሷ ጤንነቷ የተስተካከለ ነው ተብሎ ከዛ ወደ ሰርጀሪ ገቡ። ሰርጀሪው ራሱ እንደዚህ ሰዓት ይፈጃል አላሉንም። ወደ 7 ሰዓት ከምናምን ነው የፈጀው። እንደውም እስከምትነቃማ 9 ሰዓት ድረስ ምናምን ደርሷል። 7 ሰዓት ተኩል አካባቢ ፈይቷል። ሰርጀሪው በጣም ጥሩ ነበረ የሰሩት። እኔ በጣም ደስ ብሎኝ ነው በህክምናቸው ደስ ብሎኛል። እዚህ የገባላት በፊት እዚህ ጴጥሮስ ሆስፒታል የገባላት እንትን ነበረ። እሱን የማስተካከል ስራም ተሰርቷል። ዋና ትኩረታችን እኛ ጭንቅላቷ ውስጥ እያደገ የሚሄድ እጢ ነገር ነበረ። አሁን ብዙ ሰው ስለ አይኗ ምናምን ነው እኔን የሚጠይቀኝ። እኔ ደግሞ ከመጀመሪያ ጀምሮ በጣም ትኩረቴ ይሄ እያደገ የሚሄደው እጢና ውሃ የያዘውን ነገር እሱ የሚወገድ በጣም ስጋት የነበረኝ። እንደውም የመጨረሻ ምርመራ ስናደርግ መጠኑ ጨምሯል ተብለን ነበር። ወደ ሞት የሚወስዳትም ስቃይም ወደ ካንሰርም ሊቀየራል የሚባለው ነገር ያ ነበረ። አልহামዱሊላህ ያ ነገር አሁን ከ80% በላይ ተወግዷል። ያው ዶክተሮች ማረጋገጫ እንደሰጡኝ የቀረ ትንሽ ነገር ቢኖር ብለው 1 ወር ነው የጨረር ህክምና የሚያደርጉላት። በጨረር ህክምናውም ከ80% በላይ ሄደናል ነው ያሉኝ። ለዛም ነው ማረጋገጫ ሰጥቶኛል። ብቻ ህክምናው በጣም ጥሩ ነበር። አልহামዱሊላህ እኔ በህክምናው ደስ ብሎኛል። ሰላም አለይኩም ወራህመቱላሂ ወበረካቱ። ሳራ ኢብራሂም ነኝ። ደህና ነኝ አልহামዱሊላህ። ህክምና ያው ከዚህ እንደሄድኩኝ ምርመራ አለ። ከምርመራ በኋላ ሰርጀሪ ነው። ከሰርጀሪ በኋላ ጨረር ተመትቼ ነው ወደዚህ የመጣሁት። ፈታኙ እኔ ሰርጀሪ እንደገባች በጣም ረጅም ሰዓት ስለወሰደች በጣም ጭንቀት ውስጥ ነበርኩ። ማለት የዛን ያህል ሰዓት ይወስዳል ብዬ ያልጠበቅኩም ነበርና በጣም ጭንቀት ውስጥ ነበርኩ። ያ ነው። ከዛ በኋላ ያለው ነገር ግን ቴክኖሎጂውም ያግዟቸዋል። እዛ ዶክተሮችም በጣም ጥሩዎች ናቸው። ቴክኖሎጂውም አለ። ሁሉ ነገር በፍጥነት ነው የሚሄደው። ያው ታይሚንጉ እንዳለ ሆኖ በፍጥነት ነው በቃ እንትን የምትይው እና የፈተነኝ እኔ በሰርጀሪ ከአይሲ ክፍል ውስጥ እስከምትወጣ ድረስ ጥሩ ላይ አልነበርኩም። ከዛ በኋላ ግን ልጅቱም ጠንካራ ናት። ብዙ ነገሮችን ትቋቋማለች። ብዙ ነገሮችን ደግሞ ታግዛለች። ስለሽ አንዳንድ ጊዜ ህክምና በሽተኛው ራሱ ሲያግዝሽ ጥሩ ነው። እሷ አገዘችን በብዙ መንገድ እና ዶክተሮችም ራሱ በሷ ደስተኞች ነበሩ። ባላት እንቅስቃሴ አድርጊ የሚሏትን ነገር በትክክል ምንም ሳታዛንፍ ታደርጋለች። ትወጣ ነበር። አልহামዱሊላህ አሁን ደህና ነኝ አልহামዱሊላህ። ያው ግን ጭንቅላቴን የሆነ ነገር ጋር ስጋጭ ፀሐይ ሲመታኝና የሆነ ጫጫታ ነገር ሲሆንብኝ ትንሽ ራሴን ያመኛል እንጂ ሌላውን ነገር ደህና ነኝ አልহামዱሊላህ።
እኔ አይሲ ውስጥ እንዳለች ብቻ እኔ እንጃ እኔ ልክ አልነበርኩም በዛ ሰዓት የነበረው እኔ ሰዎች ራሱ ታዝበው እኔ መሆኑን አላውቅም። በዛ ሰዓት ግን ካለፈ በኋላ ሲነግሩኝ ነው እንደዚህ ሁኜ ነበር እንዴ ምናምን ያልኩትና ልክ አልነበርኩም። እኔ በዛ ሰዓት በቃ መቆም መቀመም ጥብስ ማውለቅ እኔ ያ ነገር ብቻ በጣም ከባድ ነበር። ያ ሰዓት ከፍተኛ ምጥ ላይ ነበርኩ። እኔ እስከ 9 ሰዓት ድረስ በጣም ጭንቀት ውስጥ ነበርኩ እና እስከማናገራት ድረስ ማለት ነው። ከዛ ሳናገራት እንደውም እስኪ ገባሁና ሳራ አልኳት። አቤት አለች። እስኪ እጅሽን አንሺው አልኳት። በቃ ለማረጋገጥ እጇን እንደዚህ ብድግ አደረገች። እስኪ አፍሽን ከፈች አልኳት። በቪዲዮ እየቀረጽኩ ነው። እስኪ አፍሽን ከፈች አልኳት። አፏን ከፈተችልኝ። ከዛ በኋላ ነው እንደገና ነገሮችን ትንሽ ወደ ራሴ እንትን። ከዛ በፊት ግን የነበረው ሁኔታ እኔ አላውቀውም። ብቻ በጣም አስቸጋሪ ጊዜ ነበር በዛ ሰዓት። በተለይ ያ 7 ሰዓት ጥሩ ላይ አልነበርኩም። አልሐምዱሊላህ አልፏል። እኔ ከዛ በኋላ ግን ብዙ ነገር አስደሳች ነው። ውጤቱም በፍጥነት ነው። እሷም ላይ የምናየው ለውጥ በጣም ደስ የሚል ነገር ነው። እንትኑ ሳይፈታላት ራሱ የሆነ ለውጥ ማየት ጀምር። ዶክተሮችን መጀመሪያ እይታዋን ነገር ብዙ ተስፋ አልሰጡኝም ነበር ከዚህም ሲሄድ እና ከዛ በኋላ ካዩት በኋላ እንደገና የመጀመሪያ ሙከራ አደረጉ። እያንዳንዷን ነገር ያው በመረጃ ነው የሚሰጡሽ ደግሞ እያንዳንዷን እና ሲያረጋግጡ እነሱ ለራሱ በጣም ጉጉት አደረባቸው። ወደ እይታዋ ትመለሳለች የሚለው እንደገና ወደ ኋላ መልሰውን ምርመራ ሁሉ አድርገናል አይን እና በጣም ደስተኞች ነበሩ በነበረ ሁኔታ። አይኗ በዛ ሰዓት ብርሃን ማስተላለፍ ጀምሮ ነበር። በፊት ዝም ብሎ ድብዝዝ ያለ አሁን እኮ ብርሃን ትለያለች። ብርሃን እየለየች ነው እና ዶክተሩንም እኔ ገብቻ እናግረዋለሁኝ። እሱም የሆነ ጨለማ ክፍል ውስጥ አስገብቷት ብርሃን ከያቅጣጫው እየሄደ ይፈትሻት ነበር። ለምሳሌ በዛ አቅጣጫ ይሆንና በአንድ አቅጣጫ ይሆንና ባትሪ ያበራባታል እና አሁን በየት በኩል ነው ብርሃን የሚታይሽ ይላታል። እንደዚህ እየዞረች ትነግረዋለች። ከዛ ደግሞ አቅጣጫውን ይቀይራል። ደግሞ በዛ ይሄድና እንደዚህ ትነግረዋለች። ከጀርባ ከላይ ሆኖ እንደዚህ ራሱ እንደዚህ አድርጎ እንደዚህ አንጋጣ እና የዛን ጊዜ ደግሞ የነበረው ደስታ ብቻ አክቲቭ መሆን ጀምረዋል አለኝ። ነርቮቿ አክቲቭ እየሆኑ ነው። በዚህ ሂደት ከሄድን ምስል ማንበቢያው ወደ ቦታው ይመለሳል። ህፃንም ስለሆነች ይመለሳል። የማየት ተስፋ ይኖራታል እና ተስፋ አስቆራጭ አይደለም ነው ያለኝ። ያ አሁን ህንድ ሄጄ ሰርጀሪውን ከተሰራሁ በኋላ ብርሃን በየት በኩል እንዳለ ምናምን ዶክተሮቹም ሲፈትኑኝ አባቴም አጎቴም ሲጠይቁኝ በየት እንደሆነ እናገራለሁ። ከዛ በፊት ግን እዚህ እንደተሰራኝ እንደዛ አልናገርም ነበረ። ብርሃንም አይታየኝም ነበር። ሌላ ምንም የሚሰማኝ ነገር የለም። አልሐምዱሊላህ። የጤንነቷ ሁኔታ ወላሂ በጣም ደስ ይላል ስልሽ አንደኛ እኔ ከዛ ከመጀመሪያው ጭንቀቴ አሁን ሙሉ በሙሉ ተላቅቄያለሁ። ቀሪውን ደግሞ ያው እንግዲህ አላህ ነው። አሁን ከዛ መጀመሪያ ከነበረ ጭንቀት ወጥቻለሁ። እኔ ማየት ምናምን የሚባለው ነገር እኔ መጀመሪያም እዛ ላይ ትኩረት አላደርግም ነበር። በቃ ጭንቅላቷ ውስጥ ምን ይካሄዳል የሚለው ነገር ነበር በጣም ሲያሳስበኝ የነበረው። አልሐምዱሊላህ እዛ ባየሁትም እነሱ ባስረዱኝም በሰጡኝም ውጤቶች እኔ በጣም ደስ ብሎኛል። አሁን ምንም የሚሰማት የለም። እሷም በጣም ደስተኛ ናት እና አንዳንድ የሚያነጫንጫት ባህሪ የመረጋጋት ባህሪ ሆና አሁን በጣም እየተረጋጋች ነው። በጣም ደስተኛ ናት። በፊት የመነጫነጭ ባህሪ ነበራት። ያው እየተቋቋመች ነው እንጂ የመነጫነጭ ያ ሁሉ ለቋታል። አልሐምዱሊላህ ሰጥተውናል። እንትኑንም ሲዲም አለን ወረቀትም አለን። በተለይ በጨረር መጀመሪያ ከ85% በላይ ይህንን እጢውን እንዳወጡት እና ትንንሽ ርፍራፊ ነገሮች ከቀሩ
እሱ ደግሞ በጨረር ነው የሚስተካከለው በጨረር ይወገዳል አለን እና ለመተማመን ግን ከ80% በላይ ሄደናል አለኝ። ከዛ በኋላ እንደገና ወደ ሌላው እሱ በቃ የራሱን የሰርጀሪው ስራ ሲጨርስ ወደዚህኛው ወደ ጨረር ስንሄድ ደግሞ የጨረር እንደገና ምርመራ ተደረገና ጨረር ወደ 29 ቀን ነው ምናምን አካባቢ ነው ያደረገችው። እሱም ከ80% በላይ ማደግ እንዳይችል ተደርጓል። መልሶ እንዳያገግም በቃ አድርገው እንደሰሩት ነው የነገሩኝ እና ያላትም ሁኔታ እንቅስቃሴዋም ያው ጨረሩ የሚያደርገው ምልክት ለዋ ላይ ከማየታችን አሁን ጨረር ከመደረጓ በፊት ይሄ ጸጉር ይመልጣል ተብሏል። እዚጋ ጸጉሯ መልጦታል በመላጨት ሳይሆን ራሱ ጨረሩ እዚጋ ምልክት እና የሆነ የመበየብ ምልክት ያው እነሱ የነገሩ ምልክት ውጭ የህመም ምልክት የስቃይ ምልክት ምናምን የለም። እሷም የሚሰማት ነገር በጣም ደስተኛ እንደሆነች ነው ያው ስጠይቃትም አብረንም እንትን ስንል እና የማደግና እንትኑ አብቅቷል ነው ያሉኝ። 80% አብቅቷል ነው ያሉኝ። ከ6 ወር በኋላ ነው ምናምን ያው ቸክ ትደረጋለች። መድኃኒት ለ1 አመት ድረስ ከዛም በላይ ሊቀጥል ይችላል ብሎኛል። ግን ለ1 አመት ድረስ መድኃኒት መውሰድ አለባት። 3 አይነት መድኃኒቶች አሉ። 4 አይነት ናቸው። አንዱ ለአይኗ ነው የተሰጣት የ2 ወር ነው። ያ አሁን ትንሽ ነው የቀረው ሊያልቅ ነው። ይሄንኛው ግን 3 መድኃኒቶች ለነርቫ የነርቭ ስርዓቷን ለማስተካከልና የሆርሞን ስርዓቷ ዋናው ችግሩ የሷ እዛ ጋር ነው እና የሆርሞን ስርዓቷን ለማስተካከልና ነርቫን እንዲስተካከል የሚወሰዱ መድኃኒቶች አሉ። አሁን ለጊዜው ያው እኔ 6 ወር ገዝቼ ነው የመጣሁት በጣም ውድ ሲሆንብኝ የ6 ወሩን ገዝቼ መጥቻለሁ። ግን 1 አመት ድረስ መውሰድ አለባት። ግን ከዛ በኋላ ደግሞ ሊቀጥል ይችላል ሊቆምም ይችላል የሚል ሐሳብ ነው የሰጠኝ። በህክምና ሂደት አስቸጋሪ ነገር እኔ አንድ ጊዜ እዛ በጣም ያስቸገረኝና የተበሳጨች የተናገርኳቸው በጣም ትዕግስተኞች ናቸው ዶክተሮች። አያመናጭቁሽም ምን አይሉሽም። በጣም ትሁቱ ነው በጣም ተረጋግተው ነው የሚያናገሩ። እኔ ግን በጣም ተበሳጭቼ ነበረ። ይሄ ከዚህ እስከዚህ ድረስ ነው። አሁን እዚህ እኮ ኦፕሬሽን ስትደረግ ትንሽ ናት እዚችና እዚች ጋር ምናምን። ይሄ ግን ከዚህ ጀምሮ እስከዚህ ድረስ ከጆሮዋ ድረስ ነው። በጣም ትልቅ ነው እና ከሰፉት በኋላ በሽቦ ነገር እንደ ስቴፕለር ያለ ነገር ተያይዞ ነበር። ያንን ሲፈቱ በጣም ትጮህ ነበር እሷ። ማለት ከሰርጅ ኦፕሬሽን ከተደረገ ከ3ኛው ቀን ላይ ነው። እኔ በዛ ሰዓት በጣም ጮሄ አመናጭቄ ገፈታትሬ ልቀቁ ምናምን እስከማለት ደርሼ ነበር እና ያ ጊዜ ሳስበው ራሱ አሁን እንደ እብድ ሆንኩ ይመስለኛል። እነሱም በጣም ታገሱኝ። ከዛ ያክስቴ ልጅ ነበር አብሯት ደግሞ እሱ ነው በብዛት እኔ ቋንቋ ስለማልችል በብዛት የሚነጋገረው እሱ ነው። ለምነው ደግፈው አስወጡኝ። ያችን ሰዓት እሷም በቃ በጣም እንትናለች። እሷም ትንሽ ህመም ስሜት ነበር በጣም ጮሃ ነበር። ያችን ነገር አረሳትም። እንደ መጨረሻ እኔ አሁን የማስበው ማለት ነው እኔ አሁንም ደጋግሜ የምነግራችሁ ልጄ በህይወት መኖሯን ነው የምፈልገው። አሁን ብዙ ሰው ትኩረት የሚያደርገው እይታ ላይ ከእናቷ ጀምሮ ችግሩ አይደለም። የሷ ችግር እኮ የሷ አይን እኮ ተነቅሎ ለሌላ ሰው ቢሰጥ እንደሚሰራ ነግረውኛል በፊትም። ችግሩ አይደለም እሷ ውስጥ ነው። ውስጥ ያለ ችግር ስለሆነ በሂደት ሊመለስ ይችላል። እንግዲህ አላህ ደግሞ የሚሰራውን አናቅም። እነሱም ተስፋ ነው እርግጠኛ መሆን አይችሉም። ግን በትክክል ከዚህ በሽታ በቃ እኔ አሁን አእምሮዬ ሰላም አግኝቻለሁ። ይሄንን ነገር በቃ ሰዎች እንዲገነዘቡልኝ ይፈልጋለሁኝ። ከዚህ በተጨማሪ አብደላ ኢብኑ መክቱብ ያደረገው ትልቅ ስራ ያው የሱም ተማሪ ናት። ግን ሙሉ በሙሉ ኃላፊነቱን ወስዶ ይሄን ህክምና ሙሉ ኃላፊነቱን ወስዶ ከመጀመሪያ ጀምሮ ኃላፊነቱ ወስዶ እዛ አድርሶናል። በጣም አመሰግናለሁ። እውነት ጀዛከላህ ኸይር። እኔ ይሄንን የነሱን እንትን ገልጬው አልጨርሰውም። ሚንበር ቲቪ ደግሞ መጀመሪያ እኔ አስበውት የሚሆን ሳያስቡት ይሄን ነገር እንዲቀጣጠል ያደረጉት እኮ የመጀመሪያ ኢንተርቫቸው ናት እና ያኔ ደግሞ እኔ ደስተኛ ነበርኩ ስትነገርም። ግን ያው ወደዚህ ደረጃ ይደርሳል ብዬ ባላስበውም በጣም አመሰግናለሁ። እዚህ ደረጃ ላይ አድርሳችኋል።
ባለፈው እንደውም ለዚህ ኸይር ስራ ተባበሩኝ ሰበብ እንደሆን እያለች ነበር ጋዜጠኛዋም። እኔ በጣም አመሰግናታለሁ። እሷም የኢትዮጵያ አየር መንገድ ትልቅ ስራ ሰርቷል። ደርሶ መልስ ትኬት እሱ ነው የቻለን። ኢሜል ሲያደርጉለት ከሆስፒታሉ ወዳው ነው መልስ የሰጠን በእንክብካቤ አምጥተውታል። በጣም አመሰግናለሁ። መላው የኢትዮጵያ ህዝብ ወላሂ ሙስሊም ክርስቲያን አይሉም። በተለቀቀው አካውንት ላይ ያው ሜሴጁን አየው ነበር ትብብር ሲያደርጉልን። መላው የኢትዮጵያ ህዝብ በጣም ነው የማመሰግነው። የአብደላ ኢብኑ መክቱም ቤተሰቦች ከልብ ነው የማመሰግነው። እኔ እንጃ ቃላት አይገልጸውም። ምክንያቱም አሁን በልጄ ደስተኛ ሆኜ እዚህ ቁጭ ብዬ እንድናገር እድሉን እንኳን አግኝቻለሁ። ያ ነገር ባይሆን አሁን እዚህ ቦታ ላይ ላልገኝ ይችል ነበር እና በጣም ነው የማመሰግነው። እስካሁን ለተደረገልኝ ነገር ሁሉ በጣም አመሰግናለሁ። በጣም ደስተኛ ነኝ። እኔ አሁን ይሄ የሚያስለቅሰኝ ቁጭት አይደለም። በፊቱ ስለ ሳራ ሳስብ የሚሰማኝ መጥፎ ስሜት ነበር። አሁን ግን በጣም ደስተኛ ሆኜ ነው የምናገረው እና ደስታው ነው አሁን እንደዚህ የሚያደርገኝ እንጂ አሁን የመከፋት እንትን ማለት የማዘን ስሜት የለም በውስጤ እና በጣም ደስተኛ ነኝ። በጣም ነው የማመሰግነው። ለሳራ ለሕክምና ያው አብደላ ኢብኑ መክቱም ይሄን ፕሮግራም ሲያዘጋጅ የገቢ ማሰባሰቢያ ለ5 ቀን ያህል ተደርጓል እና በላይቭ ፕሮግራም ላይ በጣም ብዙ ቲክቶከሮች ነበሩ። ስማቸው እንደው እኔ ብዙዎቹን አላስታውሳቸውም እንጂ ብዙ ተቋማት እንደ በቃ ቲክቶከሮች ነበሩ። ቀን የራሳቸውን ስራ እየሰሩ ማታ ምሽት ሌሊት እስከ 8 ሰዓት ድረስ እኛ ጋር ተገትረው ጊዜያቸውንም እንቅልፋቸውንም ገንዘባቸውንም ሰውተው እኛ ጋር አምሽተዋል። በጣም ነው የማመሰግነው። በጣም ቴንኪው። አላህ ጀዛቸውን ይክፈላቸው። አንደኛ ትምህርት ቤቴን አብደላ ኢብኑ መክቱም፣ ሁለተኛ ደግሞ ለኔ ሕክምና ህንድ ሂጄ እንድታከም ብር ሲያሰባስቡ ለነበሩት ለሊት ቁጭ ብለው ሲያድሩ ለነበሩት ቲክቶከሮች፣ ሌላ ደግሞ ከፈቀድሽልኝ አንድ ነገር ልናገር መልእክት አለኝ። አህለን ኢትዮ ትራቭል ኤጀንት ለኔ ኡምራ ሸልሞኛል እና ከኔ ጋር መሄድ ከፈለጋችሁ ኡምራ ኑ እንሂድ። ኢትዮጵያ አየር መንገድም ደግሞ ህንድ ደርሶ መልስ የበረራ ትኬት በነፃ ስለቻለኝ አመሰግናለሁ። ከዚህ በፊትም ደግሞ ኢንተርቪው ላረገችኝ ፈቲሃ እንዲሁም ሚንበር ቲቪ አመሰግናለሁ። ሕክምናዬን ጨርሼ ከህንድ ሀገር በአፊያ በጤና ተመልሻለሁ። በዚህም ደስተኛ ነኝ። ከጎኔ ለነበራችሁ ሁሉ አመሰግናለሁ። ኢንሻአላህ አይኔ ተስፋለው ተብያለሁ። ሌላውን በአፊያ ተመልሻለሁ። ዱዓ ስታደርጉልኝ ለነበራችሁ አመሰግናለሁ። አሁንም በዱዓችሁ አትርሱኝ። ብስሚላህ አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ሰላም አለይኩም ወራህመቱላሂ ወበረካቱ። ኢብራሂም ሰይድ ነኝ፣ የአብደላ ኢብኑ መክቱም የቁርአን ማህበር መስራችና የአዳሪ ትምህርት ቤቱ ዋና ኃላፊ። አብደላ ኢብኑ መክቱም የቁርአን ማህበር እንግዲህ የአይነ ስውራንን ማህበራዊ፣ ኢኮኖሚያዊ፣ መንፈሳዊ ችግራቸውን ለመፍታት የተቋቋመ ማህበር ነው። በዚህም የሚያጋጥሙ የተለያዩ የጤና ችግሮችን እንዲሁም ትምህርትና ተያያዥ የሆኑ ጉዳዮች ላይ በትኩረት ይሰራል። ሳራ ኢብራሂም ወደኛ የመጣችው መስከረም አካባቢ ነው። መስከረም ላይ የመጀመሪያ በዚህ ዓመት ከተቀበልናቸው ተማሪዎቻችን ውስጥ ናት። ትምህርቷንም በጥሩ ሁኔታ እየተከታተለች ባለችበት ሁላችሁም እንደምታስታውሱት የብርሃን የሆኑ ቻሌንጅ አካባቢ ሚንበር ቴሌቪዥን ትምህርት ቤታችንና የተቋማችን እንቅስቃሴ ምልከታ ለማድረግ በመጣበት ከተማሪዎቻችን ውስጥ እንግዲህ ታሪካቸው ከተወሰዱ ተማሪዎች ውስጥ አንዷ ሳራ ኢብራሂም ነበረች። ሳራ ኢብራሂም እንግዲህ ከአይኗ ጋር ተያይዞና መሰል ችግሮች እንዳሉ ከህዝብ ጋር አብረን ያወቅንበት ነገር ነበር። ይህን ጉዳይ እንግዲህ ያን ካወቅን በኋላ ከቤተሰቦቿ ጋር በመነጋገር በተለይ በወቅቱ አንዳንድ መልካም ኢትዮጵያውያን ያው መታከም እንዳለባት ታስቦ በማህበራዊ ሚዲያና በተለያየ ቦታዎች እንግዲህ እንቅስቃሴዎች ነበሩ። ያን እንቅስቃሴ ግን ህጋዊ ዶክመንቶች ስላልነበሩ በተለይም አንድ ሰው የሕክምና ለማድረግ ከሀገር ውጭ ሄዶ ለመታከም
ሐኪሞች ቦርድ ወይም ጥቁር አንበሳ ሐኪሞች ቦርድ መፍቀድና መጻፍ ስለነበረበት ከዛም ባለፈ ደግሞ ይሄ ህክምና ሄዶ ለመከናወን ምን ያክል ኮስት ያስፈልገዋል ሄዶስ መዳን ይችላሉ የሚለውን ውጭ ካሉ ሆስፒታሎች ጋር ኮሙኒኬት ማድረግ ያስፈልግ ስለነበረ ይሄንን አብደላይ መክቱም ከቤተሰቦቿ ጋር በመነጋገር ፕሮሰሱን ማስጨረስ ችሏል። ለጊዜው ግን በነበረው እንቅስቃሴ ላይ አብደላይ መክቱም ከእንቅስቃሴው ራሱን ተቆጥቦ ቆይቷል። የቆየበት ምክንያት አንደኛ ያው ህጋዊ ዶክመንቱ ባለመሟላቱ፣ ሁለተኛ የሚያስፈልገው ኮስት ባለመታወቁ፣ ሶስተኛው ደግሞ ሄዳ መዳን ትችላለች የሚለውን ማረጋገጥ ስለሚያስፈልግ ነበር። ያ ከተረጋገጠ በኋላ አብደላይ መክቱም ዋነኛውን ኃላፊነት ወስዶ በገንዘብም እንዲሁም ኃላፊነቱንም ደግሞ ከገንዘብም ባለፈ ደግሞ ሰፊውን ህዝብ ማስተባበር አሁን ያለበት ደረጃ ላይ ደርሷል። ሳራ ከሁለት ወር በላይ እዛ ሄዳ መቆየት ትችላለች። የህክምና ሁኔታውም በስራ አስኪያጁ በኩል እዛ ባለችበት ክትትል በማድረግ አስፈላጊውን ድጋፍ በማድረግ ስናደርግ ቆይተናል። አልহামዱሊላህ ረብል ዓለሚን። አሁንም ሳራ ተመልሳ የአይኗ ጉዳይ እንግዲህ ሐኪሞች እንደገለጹት ተስፋ እንዳለው ነው። ውስጧ ያለው ግን ጭንቅላቷ ላይ ለህይወቷ አስጊ የነበረው እጢ መወገድ እንደቻለ ነው እንግዲህ የህክምና ውጤቷ የሚያሳየው። ስለዚህ በቀጣይም አብደላይ መክቱም ሳራ የሚያስፈልጋትን የትምህርቷንም ሌላውን ነገር ድጋፍ እያደረገ ሌሎች አይነ ስውራን የሚያገኙትን ድጋፍ ሁሉ ትምህርቷንም ለማስተማር ፍቃደኛ መሆኑን በዚሁ አጋጣሚ ገልጿል። አላህ Subhanahu Wa Ta'ala ደግሞ ፈቅዶና ወዶ አይኗ ከተመለሰላትም አልহামዱሊላህ እያል ምናመሰግን ይሆናል። በዚህ ርብርብ ውስጥ ያጋጠሙ እንግዲህ አልহামዱሊላህ ትብብራችን መተጋገዛችን አንድ ላይ በመቆማችን ይሄን ነገር ማሳካት ችለናል። በቀጣይም አብደላይ መክቱም የቁርአን ማህበር የተለያዩ ፕሮጀክቶችን ይሰራል። ከአይነ ስውራን ጋር ተያይዞ እንግዲህ አይነ ስውራን ትምህርትን በቀላሉ ሊያገኙ የሚችሉበትን መንገድ እየፈጠረ ነው። አሁን በትምህርት ቤታችን ውስጥ ከ40 በላይ አይነ ስውራን ሙሉ ወጫቸውን ሸፍኖ ምግባቸውን፣ ጤናቸውን፣ ልብሳቸውን ሸፍኖ እያስተማረ ይገኛል። ይህ እንዲሳካ ደግሞ ሰፊው ህዝበ ሙስሊሙ ከአብደላይ መክቱም የቁርአን ማህበር ጎን መቆም ያስፈልጋል። ከዚህም ባለፈ ደግሞ ማስፋፊያዎችና እንዲሁም ደግሞ አይነ ስውራን ወደ ዩኒቨርሲቲ ሲገቡ ከዚህም ባለፈ ደግሞ ኒካህ የሚያስፈልጋቸው ሲሆን እንደሁም ረመዳን ኢድ አል አድሃ የመሳሰሉት ጊዜ ማህበራዊ ችግራቸውን ለማቃለል እየሰራ ያለ ማህበር ነው። አብደላይ መክቱም የቁርአን ማህበር ሁላችሁም እንደምታስተውሉት እንግዲህ በአይነ ስውራን የተቋቋመ ማህበር ነው። አልহামዱሊላህ ረብል ዓለሚን። አሁንም በጥሩ ሁኔታ እንግዲህ እየተጓዝነው በወደፊትም ለምናሳካው ለምናስበው ፕሮጀክት ሁሉ ከጎናችን እንድቆሙ አብደላይ መክቱም እንድትደግፉ ጥሬን አስተላልፋለሁ። እያደረጋችሁን ላላችሁት ነገር ሁሉ ለዱዓውም ለሐሳቡም ለገንዘቡም ከልብ አርበን እናመሰግናለን። ኢንሻአላህ የአካል ጉዳተኞችን ማህበራዊ ኢኮኖሚያዊ ችግራቸውን እያቃለልን ደግሞ በእውቀት የታነጹ ከማህበረሰቡ እኩል ከራሳቸው አልፎ ማህበረሰቡን ማገልገል የሚያስችል ደረጃ ላይ እንዲደርሱ ከዚህም በኋላ እንሰራለን። ወጀዛኩሙላህ ኸይር። ሚንበር ቴሌቪዥንን ደጋግመን እናመሰግናለን። በእያንዳንዱ ኢቨንታችንና በፈለግነው በጠራናቸው ጊዜ ሁሉ የሚዲያ ሽፋን ስለሚሰጡን ከጎናችን ስለሚቆሙ ከማኔጅመንት ጀምሮ አጠቃላይ ቴሌቪዥኑን ከልብ አድርገን እናመሰግናለን። ህዝበ ሙስሊሙ ደግሞ በተለይ እንግዲህ እኛ ጥሪ አድርገን በእያንዳንዱ እንቅስቃሴ ውስጥ ከኛ ጋር ሲከፋን ተከፍታችሁ ሲደሰት ተደስታችሁ ለምታደርጉን በዱዓ በገንዘብ እናቶች ከአንድ ብር ጀምሮ በዱዓችሁ ለምታደርጉት ድጋፍ ሁሉ ከልብ አድርገን እናመሰግናለን። ኢንሻአላህ ማህበራችሁን ደግፉ። እንወዳችኋለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።